እስቲ አብረን እንውጣ። ምን ይመስላል የቶሮንቶ ዌዘር? ይሁን በስማ በኋላም ይሄን ይመስላል። ዛፎቹም እየረገፉ ነው። በቃ ከዚህ በኋላ ኖ ሞር ቅጠል ካልን ጋር አልነሳም አለኝ በኢየሱስ ስም። ትንሽ ቁማረ አልቻልኩም። ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ ላይ ነበር እናንተ ጋር እኔ ጋር በጣም አሪፍ ነበረ። ዛሬም በሌላ በኦቨር ቪዲዮ ተገናኝተናል። ኖቨምበር 9 2025 የመጀመሪያው የክረምት በረዶ ጥሏል። ኦቨር በበረዶ ምን ይመስላል የስራውን ስትራግል በጣም ያለኛ በረዶ አልጣለም፣ ግን እንደ መጀመሪያ በዚህ ኤክስፒሪየንስ እናደርገውና ወደ ዋናው ደግሞ እንገባለን ማለት ነው። ምን ይመስላል የሚለውን አብረን እንካተል ማለት ነው። ላይክ፣ ሰብስክራይብ፣ ኮመንት በማድረግ ይጀመር። ይመቻችሁ። በበረዶ ሲመጣ ዋነኛው መሳሪያችን ይሄ ነው። ከቤት አልወጣሁም። ዛሬ ከቤት ነው የምንጀምረው ቪዲዮ። በዚህ በኩል መቆፈሪያ ነው። አካፋና ዶማ የተባለው ይሄ ነው። በዚህኛው ፓርት ላስት ይር የቆፈርኩበት ነው ይሄ ፓርት። በዚህ በኩል ደግሞ መስታወታችንን የምንጠርግበት ነው ማለት ነው። ክረምት ላይ ይሄ ከሌለን በቃ ዜሮ ነን። ወሳኙ ነገር ይሄ ነው። እስቲ አብረን እንውጣ። ምን ይመስላል የቶሮንቶ ዌዘር? ይሁን በስማ በጣም የሚያስጠላው ዌዘር ነው። በነገራችን ላይ በረዶ በሚጥልበት ቀን ሳይሆን አሁን ትናንትና ሳይሆን ዛሬ ነው የሚቀዘቅዘው። ምክንያቱም ታች ያለው አየር በጣም ወደ ላይ ስለሚነሳ ቅዝቃዜው ከትናንትና ይልቅ ዛሬ ነው ሞር እየባሰ የሚሄደው ማለት ነው። እና ዛሬ አይ ዶንት ቲንክ የምግብ ምሰራ አንለስ በጣም አሪፍ ብር ካልጠራ በስተቀር በጣም ኃይለኛ ቅዝቃዜንም ያለው። አካፋችንን እናያዝና እንደዚህ ይዘናል። አካፋችንን ቀስ ብለን እንወዳለን ማለት ነው። በተለይ ደግሞ ደረጃ የምትወዱ ብላክ አይስ የሚባል ነገር አለ። እንደዚህ እንትን ይመስላል ግን በረዶ ይሰራል፣ ያንሸራታችኋል ማለት ነው። መሬት መስሏችሁ ግን በረዶ ይሰራል እና እንደሱ መጠንቀቅ አለብን ማለት ነው። የመጀመሪያው ስኖ ይሄን ይመስላል በረዶ። ይሄን ቪዲዮ ሪከርድ ሳደርግላችሁ ሰዓቱን 7 ሰዓት ይላል። ጠዋት 1 ሰዓት ነው ማለት ነው። እና የጠዋት 1 ሰዓት ዌዘር ነው የምናየው። በጣም ነው ጆሮ የሚቀዘቅዘው። እንደውም እንደተጠበቀው አልጣለም። እስከ 15 ሳንቲሜትር ምናምን ነገር ከፍ ይላል የሚባል ነገር ተሰምቶ ነበር። እና ይሄ የምትሰሙት ድምፅ በረዶ ነው። ይሄንን ነው በቃ ብላክ ያስብላችሁ። አሁን ይሄ በኋላ ላይ ይሄ ፓርት መስታወት ይሆናል ማለት ነው። እና እናንተ ኖርማል መስሏችሁ ትረግጡት ይዟችሁ ይሄዳል ማለት ነው። እና ለሱ በጣም መጠንቀቅ አለባችሁ። የመጀመሪያው ስኖ የ2025 ክረምት እሁድ ዕለት ኖቨምበር 9 ጥሏል ማለት ነው። እና የሚገርም ቅዝቃዜ ነው ያለው። መኪናዬን ወደ ቆምኩበት ነው የምሄደው። ውሃና ጨው ይደፋበታል። ስፔሻሊ ጨው በደንብ ያሟሟዋል ማለት ነው። እና እነዚህ መኪኖች ሲሄዱበት እንደዚህ እንደምታዩት በረዶ የለው ይመስላል እንጂ በጣም እንደውም መጥፎ በረዶ መኪና የሄደበት መንገድ ነው። ከዚህ ይልቅ እንደውም በዛኛው በጭቃው በኩል ቢኬድ ይቀላል። ምክንያቱም በተደጋጋሚ በረዶ መኪና ሲሄድበት በረዶ ድንጋይ እየሆነ ነው የሚሄደው፣ ወደ ማንሸራተት ይለወጣል ማለት ነው። ብዙ ሰዎች ይጎዳሉ ማለት በዛ አጋጣሚ። ይኸው ዛፎቹም እየረገፉ ነው። በቃ ከዚህ በኋላ ኖ ሞር ቅጠል። ከዚህም ለዛሬ በአንድ ቲሸርት እና ቀይን ሹራብ ነው የለበስኩት። ግን መደረብ ሳይኖርብኝ አይቀርም ወይ ተመልሼ እደረባለሁ፣ ወር ደግሞ ኦንዘዌ አንድ ስቶር ገብቼ አንድ ሹራብ ነገር እገዛለሁ። እንደውም የኔ መኪና ብዙ እንትን ስላላለች ትናንትና ማታ ድረስ ነድቼው ስለነበረ ለስራ ሳይሆን ለሌላ ቦታ ቀጠሮ ስለነበረኝ አዳሩን ብዙም አልያዘም። ቀን ላይ ነበር በጣም የጣለው። መኪናዬ እቺን ትመስላለች እንደምታዩት። እንደውም ሙሉ መሸፈን ነበረበት። ማታ አምሽቼ ፓርክ ስላደረኩት ነው በዚህ ነው ያለ ሌቭል ብቻ በረዶ የሰራው ማለት ነው። ከኋላም ይሄን ይመስላል። በህግ በረዶ እንደዚህ ሸፍኗችሁ፣ ስፔሻሊ ደግሞ የጋቢና ሁለቱ መስታወቶች ግራና ቀኝ፣ የፍሮንት ዋናው መስታወትና የኋላ መስታወት ሸፍኗችሁ የምትነዱ ከሆነ ትኬት ያሰጣል፣ ትቀጣላችሁ በትራፊክ ፖሊስ ማለት ነው። ምንድነው የምናደርገው? በአካፋና ዶማ እንዝቃለን ማለት ነው። ዛሬ ሻማና ጧፉን አልያዝኩም። ሻማና ጧፍም ያዙ ተብለናል በአንድ ቪዲዮ እንዳያችሁት ከሆነ።
ዛሬ ግን ሻማና ጧፍ አያስፈልገንም፣ ምክንያቱም ዛትማች ስኖ ስላልጣለ በአካፋና ዶማ ብቻ እንጠርጋለን ማለት ነው። ይመቻች። በአንድ እጄ ነው ይዤ፣ ምክንያቱም የትም ማስቀመጥ ስለማልችል እንደዚህ ነው የምንጠርገው ማለት ነው። ይህን ይመስላል። አሁን በረዶ ይሰራል። ወደ በኋላ ላይ አለቀ ካላችሁ ደግሞ በዚህ በኩል ትገለብጡትና እንደዚህ ማለት ነው ቀስ እያላችሁ። አሁን በረዶ ሰርቷል። አያችሁት? አይፈቀፈቅም። ይሄ ፓርት በረዶ ሰርቷል። ቀስ እያለ በራሱ በሙቀት ይለቃል። ብዙ አንታገለውም። ዋናው ፓርቱ የመስታወት ፓርት ስለሆነ መስታወታችሁን ሳትጎዱ ቀስ ብላችሁ ሌላ ወጪ እንዳይሆን፣ ሌላ ኪሳራ እንዳይሆን። ደግሞ ሂተር ስንከፍትበት በዚህ ሙቀት ራሱን የቻለ ከኋላ የሚወጣ የሙቀት መስጫ ስላለ በሱ ሂተር ይሟሟል ማለት ነው። ዋናው ይሄ ከጎን ያለው ፓርት ነው ማለት ነው። እንደዚህ እንፈቀፍቃለን። ይሄ በጣም ትንሹ ነው፣ የመጀመሪያው በረዶ ነው። ከዚህ በላይ በጣም የሚጥልበት ቀን አለ። እሱንም አብረን እንሰራለን። መኪናችንን ቢያንስ እስከዚህ ድረስ ጎማችን እዚህ ድረስ ላስት ይር ጥሎ ነበር ማለት በቃ ጥሎን ብቻ ሳይሆን በግራና በቀኝ ያሉትን ስኖ ያመጡ ወደ ጥግ ሲያወጡ እዚህ ድረስ የተሸፈነበት ታይም ነበረ። ቪዲዮ ነበረኝ እንደውም ሪከርድ ያደረኩት ካለ አስገባላችኋለሁ በቪዲዮ መሀል ማለት ነው። እና ዋና ፓርቱ እንደዚህ እናነሳለን። ይሄም ሂተር አለው፣ ፍሮንት ሂተር አለ። በሱም ቀስ ብለን በረዶ የሰራውን እናነሳዋለን ማለት ነው። እና የመጀመሪያው ዊንተር እዚህ ጋርም ዝናብ መጥረጊያው በረዶ ሰርቶ እንዳይቀር ደስ የሚለው እዚህ ዝናብ መጥረጊያው ራሱን የቻለ ማሞቂያ ያለው ዝናብ መጥረጊያው ራሱ ይሞቃል። ስለዚህ እዚህ ጋር አካባቢ ያሉትን በረዶዎች ያሟሟቸዋል ማለት ነው። በጣም ታዛ የሆነ እንትን ነው። ያው በረዶ ሰርቷል እንግዲህ እንደምታዩት። አልነሳም አለኝ በኢየሱስ ስም። አንደኛው ሙሉ ለሙሉ በረዶ ሰርቷል እንዳያችሁት። ብታገለውም አልነሳም አለ። አንደኛው ዝናብ መጥረጊያ ብቻ የተነሳው የሚታያችሁ ከሆነ ማለት ነው። አንደኛውን የግድ መጠበቅ አለብኝ። ትንሽ እጄን አሙቄ መኪናዬን አስነስቼ ተመልሼ መጥቻለሁ። ሰው አሁን የሚቀረኝ ይሄ ፓርት በቃ መግድ መንቀቅ አለበት። ምክንያቱም በረዶ ካልተነሳ ይሄ በረዶ ዝናብ መጥረጊያው ካልተነሳ በምን እሰራለሁ? ውሃ እየረጨው ነው መስራት ያለብኝ። ውሃው ካልተነሳ ዝናብ መጥረጊያ ካልተሰራ እንዴት ይሰራል አይደል? ስለዚህ ስራ ስለማይሰራ የግድ ይሄን ፓርት ማስለቀቅ አለብኝ ማለት ነው። በረዶ የለም ብለን ስንመጻደቅ ጭራሽ ኃይለኛ በረዶ መጣልን ማለት ነው። በመጀመሪያው ግን ደስ የሚለው ለሚቀጥሉት 5 ቀናት ምናምን ነገር ምንም ስኖ በረዶ አይጥልም። አሁን ያለንበት ዲግሪ -2 ነው። -2 ነበር ጠዋት ያየሁትኝ። አሁን ላይ ጀስት ቱ ሜክ ሹር -5 ነው ያለነው። አሁን ያለንበት ዌዘር -5 ነው። እንደምታዩት ጓንት አልተዘጋጀውም፣ ምክንያቱም ገና ኖቨምበር ስለሆነ ይጥላል ብዬ አላሰብኩም ነበረ። በምትነዱበት ሰዓት ከላይ ወደ ታች ወደ መስታወቱ ጋር እንመጣባቸዋልና በተወሰነ መልኩ ከላይ እናነሳዋለን እንደዚህ ማለት። አንዳንዴ እንደዚህ በምታደርጉበት ሰዓት ስራው ቢዚ ሊሆን ይችላል። በጣም ደምቆ ኃይለኛ ብር ሊጠራ ይችላል እና ብሩ አጓጉቷችሁ ስትሄዱ እንደዚህ አይነት ነገሮች ግን የማታስቡት አደጋ ላይ ይጥላቸዋል። ሰው መጀመሪያ ሴፍቲ ፈርስት ነው። ብሩ ቀስ ብሎ ይደርሳል። ከዛ በኋላ ፖሊስ ካገኛችሁ ትራፊክ ትኬቱ አዛ ነው፣ በጣም ብዙ ብር ነው። ፖይንቱም ኢንሹራንሳችሁ ላይ ያስጨምርባቸዋል። ሰው ጨርሰናል ማለት ነው። ሁሉንም አጸዳርተን አሁን በቂ የሆነ እይታ ይኖራል ለመንዳት። የፍሮንት ፓርቱን አጽድቻለሁኝ። ጎኑም አሁን የሚበነው ነው እንጂ ያለው ጠርቷል ኦልሬዲ። ከኋላም እንዲህ በምታዩት መልኩ አጽድቼዋለሁኝ። በቃ በቂ ነው። በዚህ በኩልም ይሄን ያህል ጸድቷል ማለት ነው። በቃ እንግባ ወደ መኪናችን። እንደምታዩት ሰዓቱ ደግሞ 7 ሰዓት ከ20 ይላል። 7 ሰዓት ከ20 ነው መጀመሪያ ስራችን የምንጀምረው። ኡበር ፉል ታይም ድራይቨር ስትሆኑ ሌሊት ነው መነሳት ያለባቸው። ሌሊት 5 ሰዓት ላይ ሊፍትና ኡበር እናበራለን። ሊፍት ያው 60% ቦነስ አድርጓል። 13 ብር ይለናል በ6 ኪሎ ሜትር ቦነስ ስላደረገ አሪፍ አየር ላይ ስለሆነ ያለው አሁን አላነሳውም ይሄንን። በነገራችን ላይ ኤቭሪቲንግ አሳይቻችኋለሁ ብዬ ተስፋ አደርጋለሁ።
አንድ ጥሪ 16 ብሩን ተሻምቼዋለሁ። ወደ ዳውንታውን ስለሆነ 30 ደቂቃ ይፈጅብኛል። አሪፍ ነው። ጋይስ ወልማርት ተከስተናል። ወልማርት እድለኛ ስለሆንኩኝ ብዙ አላስጠብቀኝም። እንደገባውኝ ቢስጠብቁ የነበሩ ጓደኞች ቢኖሩም እኔ ግን እድለኛ ስለነበርኩኝ 27 ብር በ7 ኪሎ ሜትር ሁለት እቃ ብቻ። ከዛ እዚህ ላይ 27 ብር በ7 ኪሎ ሜትር ነበረ። ድጋሜ በ1.5 ኪሎ ሜትር ውስጥ 15 ብር ደረበልኝ ማለት ነው። ስክሪን ላይ እንደምታዩት 15 ብር ደረበልኝ። 42 ብር ማለት ነው። ያው የወልማርት ስራ እድለኝነት ይጠይቃል። እዚህ ሁለቱን ፒክ እናርግና ከፍለን ምግባችንን ሄደን ፒክ እናደርጋለን። ከዛ ደግሞ ወደ ድሮፕ ኦፍ ሎኬሽን ሄዳለን ማለት ነው። ሰብስክራይብ ያደርጋችሁ። ሎኬሽን ደርሰናል። 15 በፊት እንደምናደርገው ቴክ ፎቶ ነው የሚለው። ዴሊቨር ዳለ ማለት ነው። ወደ ኔክስት ስቶፕ እንሄዳለን ማለት ነው። ድሮፕ አድርገን ስንጨርስ ሁል ጊዜ የመጀመሪያው ስራችን ምን የሆነው ምንድነው? መቀጣትና አለመቀጣታችንን ቼክ ማድረግ ነው። እና አልተቀጣንም፣ ተርፈናል። ምንም ቲኬት የለም። ያው እንደነገርኳችሁ ቢጫ ቲኬት ነበር የምናየው። ብንቀጣ ኖሮ ቢጫ ቲኬት እናይ ነበረ፣ ግን አልተቀጣንም፣ ተርፈናል። ወደ ኔክስት ድሮፕ ኦፍ እንሄዳለን ማለት ነው። Hi, pick up for trunk. It's ready. Okay, let's confirm. Thank you. ጋይስ ቅድም የሰራነውን የ42 ኦርደር አደርሰን ያው ከነቲፑ ገብቶልናል። እሱን አደርሰን ድጋሚ የ31 ብር ነው ምግብ ሰርተን ቅድም እንዳያችሁትኝ እሱን ሰርተን በድጋሚ ወደ ወልማርት አካባቢ ስላመጣን ወልማርት ገብተናል። ድጋሚ ወልማርት ደግሞ አላሳፈረንም። ሌላ የ25 ብር ኦርደር በ8 ኪሎ ሜትር። ይሄ ግን ጫን ያለ ነው። ቅድም በሁለት አይተም ነበር እንደዚህ ጠራለን 27 ብር። አሁን ግን 25 ብር በ17 አይተም ነው። ግን አብዛኛውን ካነሳሁት በኋላ አይቻለሁ። አብዛኞቹ አትክልቶች ናቸው የሚበዙትና እንደምታዩት እንደዚህ አይነት አትክልቶች ናቸው ያሉት አብዛኞቹ። ቶሎ ማንሳት የምንችላቸው ስለሆነ ኦልሬዲ አራቱን እዚህ ኮንፈርም አድርጌያለሁ። 13 ነው የሚቀረው። እሱን ጠቅጠቅ እናደርግና ምግብ ከጨመረልን ጨመረልን፣ ሾፕ ኤንድ ፔ ከጨመረ ጨመረ፣ ካልሆነ ኤም ፒክ አድርገን ድሮፕ እናደርጋለን ወደ ዳውንታውን ስለሆነ እዛው ድጋሚ ደግሞ የምግብ ስራ እንሰራለን ማለት ነው። እስካሁን ድረስ የሰራ ነው በ76 እና 60 136 ብር የሰራ ነው ማለት ነው። ይህንን ከጨረስን ወደ 160 እንሆናለን ማለት ነው። 136 እና 25 161 አካባቢ እንሆናለን ማለት ነው። አሪፍ ነው አይደል? ይህንን 130 አካባቢ ድረስ ጨርሰዋለሁ። ምክንያቱም ትራፊክ ስላለ አንድ ሰዓት የሚፈጅብኝ ይመስለኛል። አብራችሁን ቆዩ። ሰብስክራይብ ጋይስ ሁለተኛ የሾፕ ኤንድ ፔ ዴሊቨሪያችንን በመክፈል ላይ ነን ማለት ነው። ያው ቅድም እንደተናገርኩት እንዴት እንደሚገዛ እንዴት እቃዎቹ እንደሚመረጡ በድጋሚ እዚህ ቪዲዮ ላይ አላሳየም። ኦልሬዲ ከአንድም 2-3 ቪዲዮዎች
ስለ ጫንኩኝ በዛ በኩል ወደ ኋላ ገብታችሁ አዲስ ጀማሪዎች እሱ ቪዲዮ ማየት ትችላላችሁ ማለት ነው። ሶ ከፍለን ጨርሰናል። ሌትስ ጎ ወደ ድሮፕ ኦፍ። እስካሁን ድረስ አድ አላደረገም። ምናልባት በመንገዳችን አድ ሊያደርግልን ይችላል። ሌትስ ጎ ቶሚን አግኝቼ ቁርስ እንብላ ብላችኋል። ቴንክ ዩ ብለናል። ቶሚን በስራ መሀል አግኝቸው ክራሰንት ሰጥቶኛል። ስትሮበሪ ያለው መሰለኝ ውስጡ። አብረን ቴስት እናደርግለታለን የቶሚን ቁርስ ግብዣ። ቴንክ ዩ ብለናል ቶሚ። እስካሁን ድረስ ምንም አዳ አላደረገልንም። 25 ብር በ8 ነው። በዚህ ቀልን አማራጭ መሄድ ነው። አክቹዋሊ አዳ አድርጎ ነበረ 20 ብር አዳ አድርጎ ነበር በ17 አይተም፣ ግን በመንገዳችን አይደለም እና ደግሞ ኤክስትራ 17 አይተም ነው። ይሄኛው ደግሞ በረዶ እቃ ስላለው ኤክስትራ ታይም መውሰድ አልፈለኩም እንጂ 45 ብር ይሆንልን ነበር ማለት ነው። 20 ብር ነው ነገር አዳ አድርጎ ነበር። አንድ ምግብ አዳ አድርጎ ነበር፣ እሱም ወደ ተቃራኒ ነው። እስካሁን ድረስ በመንገዳችን ምንም አልሰጠንም። ሶ ጋይስ የሾፒንግ ፔ ኦርደራችንን ጨርሰን 23 ብር ገብቶልናል። ሌላ ደግሞ እሱን ድሮፕ አድርገን ወደ ዳውንታውን ጠጋ ስንል እንደተለመደው ደግሞ ሌላ 27 ብር በ9 ኪሎ ሜትር ጠርቶልናል። እዚህ ላይ ማሪክ አረገ በጣም አሪፍ ነው። አር ካላረገ ደግሞ ይሄን ድሮፕ አድርገን ደግሞ ድጋሚ ወደ ኢስት ነው የምንሄደው፣ ወደ ዳንፎርስ ወደ ሀበሻው ሰፈር ነው የምንሄደው። ከዛ ደግሞ ወይ ፓሴንጀር ይዘን እንመለሳለን ማለት ነው። ምናልባት ከዚህ የባሰ በረዶ ካልጻረ የኦቨር ቪዲዮ ኤኒሞር አልሰራም። ይሄ መጨረሻ ቪዲዮ ሊሆን ይችላል። ሶ ሰብስክራይብ ማድረግ እንዳይረሳ። በላው ቅዝቃዜው በጣም ነው የሚቀዘቅዘው። አሮ ነው አሁን ስንት እንደገባ ጠዋት ስንጀምር 5 ነው። አሁን የ2 ነው። ኔጌቲቭ 2 ላይ ነው ያለነው አሁን ማለት ነው። ግን ስቲል በጣም ይቀዘቅዛል። መኪና ውስጥ ደግሞ ቆይታችሁ ደግሞ ድጋሚ ስትመጡ ያለው ቅዝቃዜ ከሙቀት ይጋጫልና ብዙ ሰው በዚህ ሰዓት ይታመማል። መደራረባችሁን አትርሱ። ደርሰናል ኦልሞስት። Hi. Hey. For Susan. I think it's ready. Oh, this one? Yeah. Okay. Thanks so much. Okay, thank you. Yeah, thanks so much. What? Okay. Thanks so much. Okay. Have a good day. You too, thank you. Thank you. ሶ ጋይስ ዴሊቨር አድርገን ጨርሰናል። ደስ የሚሉ አባት ነበሩ። ቲፕ ማግኘቴን ኮንፈርም አድርገዋል። ሶ እኔም ነግሬያቸዋለሁ። ዴሊቨር ካልኩት በኋላ ነው ቲፕ ማገኘው ብያቸዋለሁ። አይ ቲንክ በቃ የጠራው ልክ ነው የገባው። 27 ብር ነው የጠራው፣ 27 ብሩ ገባ ማለት ነው። አሪፍ ትሪፕ ነበረ። ከዚህ በኋላ አንድ ወደ ኢስትን ያልጎለውትኝ ፓሰንጀር አበራና ወደ ሰፈር ለመሄድ ሞክራለሁኝ። ቅዝቃዜው ጂን ራሱ አልቻልኩም እና
ወደ ሰፈር አንድ ካነሳን በኋላ የዛሬው ቪዲዮ ያልቃል ማለት ነው። እስካሁን ድረስ ስንት እንደሰራን አብረን እንደምራለን። በክረምት የግማሽ ቀን ውሎ ምን ይመስላል የሚለውን አብረን እናያለን ማለት ነው። ጋይስ በመጀመሪያው የስኖ ቀን በክረምት በኖቨምበር 10 ዛሬ 10 ነው። ስኖ የጣለው ትናንትና ነው በናይን ግን 10 ላይ የነበረን የሰኞ ቀን የነበረን የኦቨር ቆይታ ይሄን ይመስላል። ኦልሞስት 8 ሰዓት አብረን ቆይተናል። በ8 ሰዓት ውስጥ እንግዲህ በበረዶ ላይ ምግብም ሰርተናል፣ ሾፕ ኤንድ ፔም ሰርተናል፣ ፓሴንጀሮችንም አደርሰናል። አሁን ለመጨረሻ ጊዜ ፓሴንጀር ያደረስነው ሂሳባችንን አጠናቀቅ እና ፋይል እንዝጋ። ከዛ በፊት ግን ሰብስክራይብ ማድረግ እንዳይረሳ፣ ያው ለማስታወስ ያህል ነው። በዛሬ ዕለት የሰራ ነው 7 ሰዓት ተኩል ጀምር ነው። አሁን 3 ሰዓት ከ5 ነው። ኦልሞስት 2 ሰዓት ከምናምን የሰራ ነው። በቃ ግን 8 ሰዓት ብለን እናያዘውና በሊፍት 23 ብር ሰርተናል። ሊፍት ላይ 23 ብር ሰርተናል። በኡበር ደግሞ 119 ብር ሰርተናል። ኦልሞስት 120 ብር እንበለውና እዛ ጋር 20 ብር እንበለውና በቃ 140 ብር ሰርተናል ማለት ነው። 140 ብር። በዚህኛው ደግሞ ስታክ እያደረገ ሲያስቸግረኝ ሰምታይምስ በዚህኛው እየገባው ደግሞ በመሃል አንድ ነው 2 ሾፕ ኤንድ ፔ ሰርቻለሁኝ 85 ብር ማለት ነው። ያው ቱዴይ ይላል። በምን እንደማረጋግጥላችሁ እንጃ። ይሄው እንደዚህ ላይ ሲደረግ ስለሚያሳይ ያው ስንት ሰርተናል 85 ብር ሰርተናል ማለት ነው። 85 እና እዚህ ጋር 120 223 እና 5 ብር 228 ብር ሰርተናል ማለት ነው። ግማሽ ቀን በኦቨር በጣም አሪፍ ነው። ምክንያቱም እንደነገርኳችሁ ከሰዓት ቀጠሮ ስላለኝ አሪፍ ስራ ነው የሰራሁት። ጋዛ አሁን ማዲያ ሆኜ ነው ራሱ ማወራችሁ። ሼር ማዲያ 25 ብር ቀድቻለሁኝ። ያው 200 ብር ሰርቻለሁ። ግን በዚች 25 ብር ያው አንድ ቀን ብቻ ነው ሙሉበት፣ 2-3 ቀን ሙሉበትም ታይም አለ። ክረምት እንዴት ይሰራ የሚለውን ቫይብ ልታዩት ነው። ሰብስክራይብ፣ ላይክ፣ ኮመንት ለምትሰጡን ሰዎች እስካሁን ድረስም ሰብስክራይብ አድርጋችሁን አሁን አብራችሁን ለቆያችሁ ሰዎች በሙሉ በጣም ነው የምናመሰግነው። 3000 ቶሎ አስገቡንና ጉዞ ወደ 4000። እስካሁንም ድረስ አብራችሁ ለነበራችሁ ሰብስክራይብ አድርጋችሁን ላይክ ለምታደርጉልን ሰዎች ኮመንት ለምትሰጡን ወደ ለ2900ቻችሁም በጣም ነው የምናመሰግነው። ምን አይነት ኮንተንት እንድንሰራ እንደምትፈልጉም ኮመንት ላይ ያሳውቁን። ላይክ፣ ኮመንት፣ ሰብስክራይብ በድጋሚ እንዳይረሳ። ዋጓን